ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። የሱዳን ጦር ወደ ትግራይ ተጠጋ። የሱዳን ጦር ኃይል ኤስኤፍ ከኢትዮጵያ ጋር በሚያዋስነው የገዳሪፍ ግዛት ከፍተኛ ቁጥር ያለው ሰራዊትና ከባድ መሳሪያዎችን በስፋት በማስጠጋት ላይ እንደሚገኝ ታውቋል። በዝርዝር እንመለከተዋለን። በሌላ ዜና ህወሓት ወታደሮቹን በኤርትራ ሳዋ ወታደራዊ ማሰልጠኛ እያሰለጠነ መሆኑ ተሰማ። የህወሓት ወታደሮች የሚሰለጥኑት ለሱዳን ሊሸጡ አለያም ኢትዮጵያ ሊወጉ ይሁን አይሁን የታወቀ ነገር የለም። ሰፋ ያለ ዘገባም ይዘናል። በተያያዘ ዜና ህወሓት የአፋር ክልልን ወረረ። ከሰሞኑ ለጦርነት ሲዘጋጅ የሰነባበተው ህወሓት በአማራ ክልልና አፋር ክልሎች የሚያደርገውን ትንኮሳ ቀጥሎ አፋር ክልልን መውረድ መጀመሩ ነው የተሰማው። የምትሰሙት ሌላኛው አበይ ጉዳይ ነው። በሌላ በኩል የፋኖ ከፍተኛ መሪዎች ከመንግስት ጋር ከፍተኛ ድርድር ጀመሩ። የአማራ ፋኖ ብሔራዊ ንቅናቄ እውቅ አመራር የሆኑት ፋኖ በላይ ብዙአየውና ቻላቸው ታፈረ መንግስት የሰጠውን የሰላም አማራጭ ለመቀበል ድርድር መጀመራቸው ተነግሯል። ዝርዝር መረጃ ይዘናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። የሱዳን ጦር ወደ ትግራይ ተጠጋም። የሱዳን ጦር ኃይል ከኢትዮጵያ ጋር በሚያዋስነው የገዳሪፍ ግዛት ከፍተኛ ቁጥር ያለው ሰራዊትና ከባድ መሳሪያዎችን በስፋት በማስጠጋት ላይ እንደሚገኝ ታውቋል። ይህ ወታደራዊ እንቅስቃሴ የተጀመረው ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ ለፈጥኖ ደራሽ ኃይሉ አርኤስኤፍ የሰው አልባ አውሮፕላን ወይም ድሮን ድጋፍ አድርጋለች በሚል ክስ ከተሰነዘረ በኋላ መሆኑን የገበታ ሚዲያ ምንጮች አረጋግጠዋል። የወታደራዊ ዝግጅት ዋና ዓላማም ከኢትዮጵያ ምዕራባዊ ትግራይና አማራ ክልሎች ጋር በሚያገናኙት ስልታዊ የድንበር አካባቢዎች ሙሉ በሙሉ ለመቆጣጠር እንደሆነ ተነግረዋል። ይህ የሱዳን ጦር ወደ ኢትዮጵያ ድንበር በከፍተኛ ኃይል መጠጋት ተራ የወታደራዊ ስምሪት ለውጥ ሳይሆን በአገር ውስጥ ካሉ ጸረ ሰላም ኃይሎች በተለይም ከህወሓት ወይም ቲፒኤልኤፍ ታጣቂዎች እንቅስቃሴ ጋር በቀጥታ የተገናኘና የኢትዮጵያ ሉዓላዊነትና አንድነት ለአደጋ የሚያጋልጥ ስልታዊ ሴራ አካል መሆኑን በርካታ የደህንነት ተንታኞች እየተናገሩ ይገኛሉ። ከዚህ ቀደም በአልፋሽጋ የድንበር ግጭት ወቅት ሱዳን የኢትዮጵያ ሉዓላዊ መሬት ለመውረር የሞከረችበትን ታሪክ ስንመለከት አሁንም የሱዳን ጦር ወደ ድንበር መጠጋት በሰሜንና በምዕራብ ኢትዮጵያ ካለው የጸጥታ መናጋት ጋር ተዳምሮ አገሪቱን ከውጭና ከውስጥ በመጫን ለማፍረስ የሚደረግ የተቀናጀ ጥረት አካል እንደሆነ ተሰምቷል። በተለይም በትግራይና በአማራ ክልሎች አዋሳኝ ድንበሮች ላይ የሚስተዋለው የአደገኛ ወታደራዊ እንቅስቃሴ የህዝባዊ ወያኔ ሓርነት ትግራይ ህወሓት የቀድሞ ታጣቂዎችና የሱዳን ጦር ኃይሎች በሚስጥር ግንኙነት በማድረግ ኢትዮጵያን በሁለት ግንባር ለመውጋትና ብሔራዊ ደህንነቷ ለማናጋት እያሴሩት ያለው ስራ በግልጽ የሚያሳይ ነው ተብሏል። ይህ በሱዳን በኩል እየተደረገ ያለው የጦር መሳሪያና የሰው ኃይል ክምችት በኢትዮጵያ ውስጥ ካሉ የውስጥ ግጭቶች ጋር ተዳምሮ አገሪቱን ወደ ሰፋ ቀውስ ለመክተትና ታሪካዊ አንድነቷን ለመበታተን የሚሰራ አደገኛ የጂኦፖለቲካ ቁማር በመሆኑ ጉዳዩ ከፍተኛ ብሔራዊ ጥንቃቄና ዝግጁነት የሚሻ አንገብጋቢ ወቅታዊ አጀንዳ ሆኗል። ከሰሞኑ ከፌዴራል መንግስቱ ጋር ሰጣ ገባ ውስጥ የገባው የህወሓት ቡድን አንዴ ከውስጥ አፈንጋጭ ኃይሎች ጋር በሌላ ጊዜ ደግሞ ከሻዕቢያ ጋር በመቀናጀት ኢትዮጵያ ለማተራመስ እየሰራ እንደሚገኝ መዘገባችን ይታወሳል። ወታደሮቹን በገንዘብ እየሸጠ በሱዳን እየተዋጋ የሚገኘው ህወሓት አሁን ደግሞ የሱዳን ሰራዊት ወደ ኢትዮጵያ እንዲጠጋ በመደገፍ ውስጣዊ ትርምሱ አልሳካ ሲል መንገድ እየመራ ሱዳንን ለበርካታ መንደሮች የሰነጣጠቃት የሱዳን ጦር በአንጻሩ ውስጣዊ ግጭቱን ማስቆም ሲሳነው ወደ ኢትዮጵያ ትንኮሳ እያደረገ መሆኑ ተነግሯል። በቀጣይ መረጃ ህወሓት ወታደሮቹን በኤርትራ ሳዋ ወታደራዊ ማሰልጠኛ እያሰለጠነ መሆኑ ተነገረ። ከፌዴራል መንግስቱ ጋር ዳግም ጦርነት ለመጀመር ዝግጅት እያደረገ እንደሆነ የሚገለጸው የህወሓት በኤርትራ ታዋቂ ወታደራዊ ማሰልጠኛ ተቋም በሆነው ሳዋ ከ200 በላይ ወታደሮችን በኮማንዶ መልክ እያሰለጠነ መሆኑ ተነግሯል። ባለፉት 5 ወራት በግዳጅ ከጸበል ቦታዎችና ከተለያዩ የመዝናኛ ስፍራዎች በግዳጅ እንደታፈኑ የተነገረላቸው እነዚህ ወጣቶች አይናቸው ተሸፍኖም በሸራ በተሸፈነ መኪና ወደ ኤርትራ እንደተወሰዱ አንድ ስማቸው እንዳይጠቀስ የፈለጉ ልጃቸው በሳዋ ወታደራዊ ማሰልጠኛ እየወሰደ እንደሚገኝ ተናግረዋል። ከጦርነቱ ውጭ ሰላም እንደማይሰማ የሚነገር የተነገረለት የህወሓት ቡድን ሰበቡ በፌዴራል መንግስቱ ላይ በማድረግ ጦርነት ሊያደርግ እያሰበ ነው ተብሏል። በዚህም በፕሪቶሪያው
ስምምነት መሰረት የትጥቅ መፍታት፣ የይዞታዎች መመለስ፣ በተለይም የምዕራባዊና ደቡባዊ ትግራይ አካባቢዎች ጉዳይና የሽግግር ፍትህ ሂደቶች አሁን ሙሉ በሙሉ ባለመጠናቀቃቸው ምክንያት አልፎ አልፎ በሁለቱ ወገኖች መካከል የቃላት ምልልሶችና ውጥረቶች ሲፈጠሩ ቢቆዩም አሁን ግን በሁለቱ አካላት መካከል ወደ ለየለት ግጭት ለመግባት እየተንደረደሩ ናቸው ተብለዋል። በቅርብ ጊዜያት በህወሓት የውስጥ አመራር መካከል ከፍተኛ የፖለቲካ ክፍፍል መፈጠሩም ይታወቃል። የድርጅቱ አመራሮች በይፋ መግለጫቸው ወደ ሌላ ጦርነት የመግባት ፍላጎት እንደሌላቸውና ችግሮች በሰላማዊ መንገድና በፕሪቶሪያው ስምምነት መሰረት መፈታት እንዳለባቸው በተደጋጋሚ የሚገልጹ ቢሆንም በአንጻሩ አንዳንድ የፖለቲካ ተንታኞች በህወሓት በኩል ዳግም ለግጭት የመዘጋጀት ምልክቶች እያሳየና መተንኮስም እንደጀመረ ያስረዳሉ። ከሰሞኑ ወደ ሱዳን ሊሸጣቸው የነበሩ ወታደሮቹ በኢትዮጵያ መከላከያ ሰራዊት ድሮን የተመቱበት የህወሓት ቡድን በአንድ በኩል አስታርቁኝ እያለ በሌላ በኩል ደግሞ ወታደሮቹን በኤርትራ ሳዋ ማሰልጠኛ ተቋም ውስጥ ወታደሮቹን እያሰለጠነና እያስታጠቀ መሆኑ ተነግሯል። በሳዋ የሚሰለጥኑ ወታደሮች ከተመረቁ በኋላ ኢትዮጵያ ለመውጋት አሊያም ለሱዳን ይሸጡ የሚለው በውል ባይታወቅም ህወሓት ግን ለጦርነት የተፈጠረ መሆኑ በዚህ ድርጊቱ የተረጋገጠ ይገኛልም። የህወሓት ቡድን ከሰሞኑ በራያና ጠለምት አካባቢዎች ትንኮሳ ማድረጉ የሚታወስ ሲሆን ራያንና ወልቃይትን የሉዓላዊነት መገለጫ በሚል ይዟልም። የትግራይ ብሔራዊ ክልላዊ መንግስት ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ የትግራይ ህዝብ ህልውናና ደህንነት ለማረጋገጥ አዲስ አዋጅና መመሪያ ማውጣታቸውን ገልጸዋል። አቶ አማኑኤል አሰፋ አክለውም የትግራይ ህዝብ እንደ ህዝብ ሰብአዊና ዲሞክራሲያዊ መብቶቹ ተጥሰው ሉዓላዊነቱ የራስ ዕድል በራስ የመወሰን መብት ጠብቆ የመወሰን መብቱ ተነጥቆ ለተፈጸመበት የዘር ማጥፋት ወንጀል ፍትህ አጥቶ ከቀየው ተሰዶና ተፈናቅሎ ማህበራዊና ኢኮኖሚያዊ አቅሞቹ ወድመው እንደ ኩርዶች መሬት አልባ ለማድረግ ሴራ ተሸርቦበት በክበብና በእገዳ ውስጥ ወድቆ እንዲጠፋ ተፈርዶበታልም ብለዋል። ይህ በእንዲህ እንዳለ ህወሓት የአፋር ክልልን መውረሩ ተሰምቷል። ከሰሞኑ ለጦርነት ሲዘጋጅ ሰነባበተው ህወሓት በአማራ ክልልና አፋር ክልሎች የሚያደርገውን ትንኮሳ ቀጥሎ አፋር ክልል መውረር መጀመሩን የተነገረው የክልሉ ነዋሪዎች ህወሓት ወሰን ጥቶ በመግባት 6 መንደሮችን በጉልበት መቆጣጠሩን የተነገረው ነዋሪዎች ህወሓት ንጹሃንን በሞርተርና በዙያ 3 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምረዋል ብለዋል። በክልሉ በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራአና ሜልኪ በሚባሉ ልዩ አካባቢዎች ወሰን ተሻግረው በመግባት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ትንኮሳ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ነው የተባለው። የህወሓት ኃይሎች ቶንሳ ተብሎ በሚጠራው የአፋር አካባቢዎች አፋር ሽማግሌዎች እንዲመለሱ ቢጠይቋቸውም ግጭቱን ገፍተውበታል ተብሏል። ሰኔ 6 ቀን 2018 ቀን 10 ሰዓት ገደማ ህወሓት አፋር ክልል በሰፈረው ሐራ መሬት ወይም የትግራይ ሰላም ኃይል ላይ ጥቃት በመክፈት ነው ወሰን ጥሶ የገባው። በሁለቱ የትግራይ ኃይሎች መካከል አልፎ አልፎ ይሰማ የነበረው የተኩስ ልውውጥ ወደ አፋር ክልል በግልጽ በመግባት የፌዴራል መንግስቱ ለጦርነት የሚጋብዝ መሆኑ እየተነገረ ነው። ይህን ተከትሎም በአፋር ክልሎችና በህወሓት ጦር መካከል መለስተኛ የተኩስ ልውውጥ እንደነበረ የዓይን እማኞችም አስገንዝበዋል። በባህሪው ጦርነት አፍቃሪ የሆነው ህወሓት ከአማራ ክልል ባሻገር አፋርን የጦር አውድማ ማድረግና ከተቻለም የአሰብና የጅቡቲ ኮሪደሮችን የመቆጣጠር ከፍተኛ ፍላጎት እያሳየ ስለመሆኑ መረጃዎች ያሳያሉ። በአፋር በኩል ከህወሓት ወረራ እንደተፈጸመ የክልሉ መንግስት ቢያምንም ከህወሓት ቡድን ወገን ግን እስካሁን የተባለ ነገር የለም። በቀጣይ መረጃችን ሰበር ዜና የፋኖ ከፍተኛ መሪዎች ከመንግስት ጋር ከፍተኛ ድርድር መጀመራቸው ተነገረ። የአማራ ፋኖ ብሔራዊ ንቅናቄ ዕውቅ አመራር የሆኑት ፋኖ በላይ ብዙአየሁና ቻላቸው ታፈረ መንግስት የሰጠውን የሰላም አማራጭ ለመቀበል ድርድር መጀመራቸው ተነግሯል። ከቅርብ ጊዜያት ወዲህ ፋኖ ከህወሓትና ከሻዕቢያ ጋር በጀመረው ንግግርና አብሮነት ጋር በተያያዘ ልዩነቱ እየሰፋ የመጣ መሆን የተሰማ ሲሆን በርካታ ታጣቂዎች ለህዝብ የማይጠቅም የግለሰብ ጥቅም ማስከበሪያ ስብስብ ውስጥ መቆየት አንፈልግም በማለት ወደ ሰላም መንገድ እየመጡ ነው ተብሏል። በዚህም ዘመነ ካሴ 102ኛ ብሎ ያደራጀው ቡድን ውስጥ ምክትል አዛዥ የሆነው ቻላቸው ታፈረና 206ኛ ተብሎ በሚጠራው የዘመነ ቡድን ውስጥ ዘመቻ ኃላፊ የሆነው በላይ ብዙአየሁ ወደ ሰላም ለመምጣት መንገድ እንደጀመሩ የደረሱን መረጃዎች አሳይተዋል። ወደ ሰላም የሚያደርጉት ጉዞ ውጤታማና ሙሉ እንዲሆን መንግስት የሰጠውን የሰላም አማራጭ ለመቀበል መንግስት ጋር ውጤታማ ድርድር
ማድረግ እንደተጀመረ ለማወቅ ተችሏል። የዘመነ ካሴ ቀኝ እጅ ሆኖ ቻላቸው ታፈረና በላይ ብዙአየሁ ወደ ሰላም መንገድ መጀመራቸው ዘመነ ካሴ ላይ ከፍተኛ የሆነ ውድቀትን እንዳመጣበት ጽንፈኛው ፋኖንም እንደሚያፍረካክሰው ታምኖበታል። በአማራ ክልል ወራት የዘለቀውን የትጥቅ ግጭት በዘላቂነት ለመፍታት በፌዴራል መንግስትና በተለያዩ የፋኖ አማጺ ቡድኖች መካከል የሚደረጉ የሰላም ጥረቶች እጅግ የተወሳሰበና ወጥ ያልሆነ ይዘትን እንደያዙ ቀጥለዋል። የፌዴራል መንግስት ከተወሰኑ የታጠቁ አካላት ጋር ግንኙነት እንዳላቸው በመጥቀስ ለሰላም ውይይት ያለውን ዝግጁነት በተደጋጋሚ ቢገልጽም አጠቃላይ የፋኖ ንቅናቄ ማዕከላዊና የተዋቀረ አንድ ወጥ አመራር የሌለው መሆኑ የሰላም ሂደቱን የተበጣጠሰ አድርጎታል። ለዚህም ማሳያ የሚሆነው በአንድ በኩል የአማራ ክልል መንግስት ከካፒቴን ማስረሻ ሰጤ ከሚመራው የአማራ ፋኖ ህዝባዊ ድርጅት አፋድ ጋር በአፍሪካ ህብረትና በኢጋድ አደራዳሪነት የተወሰነ የሰላም ስምምነት መፈራረማቸው ሲገለጽ፣ በሌላ በኩል ግን በጎጃም፣ በወሎ፣ በጎንደርና በሸዋ የሚንቀሳቀሱ ዋናና ጠንከር ያሉ የፋኖ ጥምረቶች ይህንን ከፊል ስምምነት ሙሉ በሙሉ ውድቅ ማድረጋቸውን የተነገረው። እነዚህ ወገኖች እንዲህ አይነቱን ከፊል ውይይት ህጋዊነት እንደሌለው በመግለጽ በአካባቢያቸው የሚያደርጉትን ወታደራዊ እንቅስቃሴ ያጠናክረው ቀጥለዋል። ዋናዎቹ የፋኖ መሪዎች ለመንግስት የሚያቀርቧቸውን ጠንከር ያሉ የድርድር ቅድመ ሁኔታዎችን አሁንም እያላሉ ሲሆን ከእነዚህ መካከል ሁሉም የፖለቲካ እስረኞች በአስቸኳይ እንዲፈቱ፣ የፌዴራል መከላከያ ሰራዊት ወታደራዊ ዘመቻዎችንና የድሮን ጥቃቶችን ሙሉ በሙሉ እንዲያቆም፣ እንዲሁም ውይይቱ ታማኝና ገለልተኛ በሆኑ ዓለም አቀፍ አደራዳሪዎች ፊት እንዲከናወን የሚሉ ነጥቦች ይገኙበታል። በዚህ ምክንያት ክልሉን በአንድነት የሚያረጋጋ ጠቅላላ የሰላም ስምምነት ከመፈጠሩ ይልቅ በአሁኑ ወቅት በአማራ ክልል የሚታየው ሁኔታ በአንዳንድ አካባቢዎች ተናጠል እጅ የመስጠትና የተወሰኑ የሰላም ንግግሮች፣ በሌላ በኩል ደግሞ ከባድ ውጊያዎች፣ የድሮን ጥቃቶችና የሰብአዊ መብት ስጋቶች በአንድ ላይ የሚስተዋሉበት እጅግ ፈጣንና ተለዋዋጭ የጸጥታ ሁኔታ ቀጥሏል። ከቅርብ ጊዜያት ወዲህ ውስጣዊ አንድነቱ ፈተና ውስጥ የገባው የፋኖ ቡድን ከሰሞኑ የሚሰሙ የመነጣጠል ከመንግስት ጋር የመደራደር አዝማሚያዎች ቡድኑን ይበልጥ ፈተና ውስጥ ከተውታል ተብሏል። ውድ ተመልካቾቻችን ለዛሬ ያዘጋጀንላቸው አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።